ደረጀ ላይ ስልክ ተደውሎ ሰላም የሚል መልእክት መጣለት። ሚሴጁ ሲያው ግን በጣም ደነገጠ። ሰላም ምን ሆነ ይሆን? ሰላም የሆነችው ነገር አላት። ብቻ ግራ ያጋባል። የደረጀ አስተረጋገጥ ሰላም የሆነ ነገር እንደሆነች ያስታያል። እናም እንዴት አያችሁት? ትላንትና እንደኔ የደነገጠ ማን ነው? በጣም በድንጋጤ ሰላም ምን ሆነች አባዬ እያለች ደጋግማ ትጠይቀው ያዘች። እሱም መልሰጣ ምን ብሎ ይላል? ሰላም የሆነችው ነገር አላት። ወይም በሰላም ወልዳለች ወይም ደግሞ በቃ ብቻ ፈጣሪ ሰላም ነገር ያሰማል እንጂ ሰላም አደጋ ላይ እንደሆነች በትላንትናው ድንጋጤ ያስታውቃል። ኤቢ ዳጣና ናታን አንድ ቦታ ቁጭ ብለው ሲያወሩና ፍቅራቸውን ሲገልጡ ደረሰችባቸው። ኤቢ በጣም ተናዳ ምን እያደረጋችሁ ነው? እዚህ ምን ልታደርጉ ተቀምጣችሁ? ላና ከንፈሬን ሳመኝ ብላ እሱንም አሸማቀቀችው። እሱም በፍጹም አልስምሽም፣ እንዴት ነው የምታስቢው ኤቢ አላት። እሷም መጥተህ ግዴታ ትስመኛለህ፣ ካልሰምከ ደግሞ ለአባዬም ለማየም እናገራለሁ። አሁን የምርቃቴ ቀን ቀለበት ታስርልኛለህ? የዛን ቀን ቀለበት ስለምታስርልኝ ምን ችግር አለው? አሁን መጥተህ ብስመኝ ትላለች። እሱም በጣም ተናደደና ኤቢ እዚህ ግድል ሂጂ፣ ምንም ሳላረግሽ ሂጂልኝ አላት። እሷም አይ አልሄድም፣ የፈለግከውን ማድረግ ትችላለህ፣ ከፍሬ ካልሳብከኝ ዛሬ ከዚህ ቦታ አልነቃነቅም፣ አንተ የፈለግከውን አድርግ ከፈለግ አለችው። እሱም ኤቢ ግን ምን እያሰብሽ ነው? እንደ ሕፃን ልጅ ያረግሻል ሳ አላት። እንደገና ብድግ ብሎ ጉንጯን ሳማት። እሷም ጉንጫ ሳሚ ያለው እንዴ ጉንጭን የሚስመኝ መች አጣሁኝ? እኔ የሚስመኝ አጣሁት ከንፈሬን ብቻ ነው አለችው። ታውቃለህ አሁን እኮ ከአንድ ወር በኋላ እንደምንጋባ እኮ እርግጠኛ ነኝ አለችው። እሱ መቼም አላገባሽም፣ የማገባው ዳጣም ብቻ ነው አላት። ዳጣን ስሜታዊ ሆነች። አንቺ ልጅ ግን መቼ ነው ናታንን የምትፋችው? ግድ ወሬ ነው እንዴ? ካላፈቀረሽ እና ካልወደደሽ እንዴት ነው ሊያገባሽ ወይም አብሮሽ ሊኖር የሚችለው? እንዴት ነው የምታስቢው ኤቢ አለቻት። እሷም እንዴ ስትላት አያገባሽም፣ ወደደም ጠላም እኔን ብቻ ነው የሚያገባው። አንቺን ግን አባልጎና አንዘላዝሎ ይተውሻል። እኔ በክብሬ ስለተቀመጥኩ ክብሬን ይዤ ስለተቀመጥኩ እኔን ያገባኛል። ታያለሽ ዳጣ ባላስለቀሰሽ ብላት ከዛ ግድም ሄደች። ማርቲ ናታንን ጠራችና ናታን ኤቢን አገባሻለሁ ብለሃታል እንዴ? እውነት እስኪ ንገረኝ። ልጅ እንድትሰበርና እንድታዝንብኝ አልፈልግም። ያለውን ነገር በግልጽ አስረዳኝ አለችው። እሱም እትዬ እኔ ምንም አላልኳትም፣ እሷ ራሷ ናት ታገባኛለህ ብላ ያለችኝ። እኔ ምንም አላልኳትም። እኔ ደግሞ ኤቢን ከእህትነት ያለፈና የዘለለ ስሜት የለኝም። አንድም ቀን በሌላ ስሜት አስቤያት አላውቅም። ዳጣንም ያሰብኳት የውጭ ላይ ስለሆነች የአባዬ ጓደኛ ላይ ስለሆነች በፍቅር መንገድ አስቤያታለሁ። ይህን አልሸሽግሽም። ኤቢን ግን አንድም ቀን በፍቅር መንገድ አስቤያት አላውቅም። እንደ ታናሽ እህቴ ነው የምንከባከባት፣ እንደ ታናሽ እህቴ ስለሆነ የምመለከታት። ፈጽሞ አሁን በፍቅር መንገድ ላያት አልችልም አለ። እሷም ትክክል ናት። እህትና ወንድማችሁ ስንል አብረን አሳድገናችሁ አሁን መልሰን ተጋቡ እንድትጋቡ እንፈልጋለን ማለታችን እኛን የተሳሳት ነው አለችው ማርታ። ከዛ ድንገት ኤቢ መጣች። ኤቢ ቁጭ አለች። ምን እያወራችሁ ነው አለች። ምንም አለቻት ማርታ። ከዛ ናታን በቃ ልሄድ፣ ኤቢ ባለችበት ወሬ አልፈልግም፣ በኋላ እናወራለን እትዬ አላትና ብድግ ሲል እና ቁጭ በል አንተ የት ነው የምትሄደው አለችው። ስታመናጭቀው ማርታ ኤቢንም በጥፊ አደረገመቻት። እንዴት ነው እንዲህ እያናጨሽበት አንቺን ለማግባት የሚወስነው? ስርዓት አያገባሽም። ባልወልደውም እኮ ልጅ ነው። እንዲህ እያመናጨቅሽው አግባት ብዬ ልለምነው ነው? አንዲት አልለምነውም አለቻት። እኔ አሁን ምን አደረግኩ አለቻት። ባልሽ እኮ ነው። ባልሽ እንኳ ባይሆን እኮ ታላቅ ወንድምሽ ነው። እንዴት አታከብሪውም? እንዴት ክብር አትሰጪውም? ይሄንን አፍሽን የምትከፍችው አለቻት። እሷ ኤቢም በጣም ተናደደች። ተነስቶ ሲሄድ እሱ በጣም ስሜታዊ ሆነች። እንዴት ነው ጥሎኝ የሚሄደው? አልለቀውም እያለች ትዝት ያዘች። ከዛም ማርታ እኔ
ኤሚን አግባ እያልኩ ምለው እንዲህ እያመናጨቀችው ገና ሳታገባው እንዴት ነው ናታን የሚያገባት ብላ ራሷን ጠየቀች። አያችሁ እና ኤሚ ኪሳራ ላይ ነው። ኤሚ በስነ ስርዓት ታላናገረችው፣ ኤሚ ታላከበረችው ናታን እንዴት ብሎ ያገባታል? በጣም ይገርማል። ከዛም በዛ የዘለለ እሷም ተናገረችው። አይገርምም? ኤሚ ክብር ከሌላት ታዲያ እንዴት ነው እንትን የሚላት? ኤሚ ማግባት ያለባት አርጁ ነው። በቃ አርጁን አግብታ መኖር ትችላለች። አለበለዚያ ግን ናታን አያገባትም። እንድታው እንግዲህ ናታን አሁን ድፍረት እየሰጠው ነው። ምክንያቱም ዳጣ እንደሚያፈቅርለት ይነግሯታል፣ እንደሚወዳ ይነግራታል፣ ወደፊት ደግሞ እንደሚያገባት ይነግራታል። ድፍረት እየሰጠው ነው። አንዳንዴ በጣም ደስ ይላል። የኤቢ መዘላዘልና የኤቢ ንግግር ግን በጣም አንጀት ይሰብራል። ናታንን ብዙ ጊዜ ድጋሚ እያቆሰለችውና እያስቀየመችው ነው። እንዲህ ባታደርግ ግን እሱን ልታገባው ወይም ልታገኘው ትችል ነበረ። ኤቢ ግን ሳስበው እኔ እንጃ የደረጀ ልጅ አትመስለኝም። ደረጀ የተሳሳተ ልጅ እያሳደገን እንደሆነ ነው የሚታየኝ። ማርታ ታዲያ ምን አሰበች እንዴ? እኔ ናታንን እንዴት ብዬ ነው አሁን አግባ ምለው? አረ አያገባትም። ይችን የጠገበ ጎረምሳ እያጣፈረ የሚይዛት ባል ነው የሚያስፈልጋት። እንደ ናታን ያለ ምስኪን ወንድማ ኤቢን አግብቶ መኖር አይችልም። ታቃጥለዋለች ብላ አዝንታ ጀመረች። ናታንም ተገላገለ። ከዚህ በኋላ ኤቢን አግባ እየተባለ አይጨቀጨቅም። ዳጣ ስለ እናትሽ ምን ታስታውሻለሽ አላት ናታን። እኔ ምንም አላቃትም እናቴን፣ ፈትዋን ራሱ አላቅም። እናቴ ግን በህይወት እንዳለችና ደስተኛ እንደሆነች አባዬ ነግሮኛል። እና መቼ ነው እናትሽን የምታውቂያት የምትታወቂያት ሲላት፣ አላውቅም አባዬ ዛሬ ነገ እያለ ምንም ሊያስታውቀኝ አልቻለም። ግን ወደፊት እንደማውቃት እርግጠኛ ነኝ። ናታን በጣም ሊናፈቀች ደግሞ እናቴ ማን እንደምትመስል ማየት ናፍቆኛል አለችው። እና ሰላም በሰላም ወልዳ ዳጣ ልጇ እንደሆነች እንድታውቅ ወይም እናትና ልጅ እንደሆኑ እንታወቀው እስተማይ ጣድፍ ያለው ሰላም መቼም ምንም እንዳትሆን አደራውን። ሰላም የምታሳዝን ሴት ስለሆነች ምንም መሆን የለባትም። ያላ በሰላም ወልዳ ደግሞ ከዳጣ ጋር የምትገናኝ ዳጣም እናቷን የምታውቅበት ጊዜ ድረስ ያንን ማስዘው። ትናንትና ግን የገባው ሚሴስ ሲያስደነግጠው ሰላም የሆነ ነገር እንደሆነች ታየኝ። ምስኪን ዳጣማ እናቷን ሳታቅ ሰላም ምንም መሆን የለባትም። እናንተስ ምን ትላላችሁ የኔ ወዶች? ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ይለኝ። ባይ ባይ። ምቼት ድልት ይበላችሁ ውድ ያገር